በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጻድቁ አባታችን አቡነ ኪሮስ ወርሃዊ የመታሰቢያ በዓላቸው እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የጻድቁ አባታችን የአቡነ ኪሮስ ገድላቸውን እናሰማለን። በማግስቱም አረማውያን ከጽርህ መጥተው ያንን ገዳም ከበቡት። ከነርሱም አንዲት ስንኳ ሳይቀር በሰይፍ ገደሏቸው። ገዳማቸውንም በእሳት አቃጠሉ። ጠላቶች አረማውያን የረከሰ ማዕጠንታቸውን ወስደው የሴቶቻቸውን ጢስ መሞቂያ አደረጉት። አባታችን አባ ኪሮስ የረከሰ ማዕጠንታቸውን አስወግዱ ያላቸው ስለዚህ ነው። መንፈስ ቅዱስ ገልጾለት ስለ እነርሱ ትንቢት ተናግሯልና። አባታችን አባ ኪሮስም በበዓቱ ሳለ መላእክተ ጽልመት እየተሯሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸውም አይቶ ይህ መከራ በእውነት ተገባቸው አለ። የእግዚአብሔርን ሥራ እያደነቀ ከበዓቱ ሳይወጣ 10 ቀን ቆየ። በእውነት ተገባቸው ስላለ እሊህ ስህተተኞች አሳቱኝ እያለ በልቡ አሰበ። 40 ቀንም ሊጾም ጀመረ። 10 ቀን ከተፈጸመ በኋላ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ትእዛዙንም አልተቀበለም። በጾምና በጸሎት ሥጋውን አደከመ። ዳግመኛ 40 ቀን በተፈጸመ ጊዜ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃሉን መስማት እምቢ አለ። በጾምና በጸሎት ዳግመኛ ፈጽሞ ሥጋውን አደከመ። 40 ቀን በተፈጸመ ጊዜ 3ኛ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። አባታችን አባ ኪሮስም ሥርዓተ ምንኩስናን እማራለሁ ብዬ በራሴ መከራን አበዛሁ ብሎ ፈጽሞ አዘነ። ይህንንም ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ሥጋው ደርቆ እንደተጠበሰ ዓሣ ሆነ። ቃልም ወደ እርሱ መጥቶ አልምራቸውምና ስለ እነርሱ አትድከም አላልኩህምን አለው። አባታችን አባ ኪሮስም ለመላእክተ ጽልመት መዘባበቻ ሆንኩ፣ ፈጣሪስ እንዴት ቸል አለኝ አለ። ይህንንም ብሎ ከዚያ ከጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለው ባልጩት ድንጋይና ከለቅሶም ብዛት የተነሳ 2 ዓይኖቹ ታወሩ፣ ማየትም ተሳነው። ከዚህ በኋላ ዲያብሎስ ከሩቅ ሆኖ በእኔ ላይ የምትነሳሳ ኪሮስ አንተ ነህን? በቃል ኪዳን ብዙዎችን ከኔ ወስደ
ገንዘቦቼ ነፍሳትንም አሁንም ልትወስድ ተነስተሃል። ዛሬ ማን ይረዳሃል? ዓይንህ ታውሯልና የዚህ ዓለም ብርሃንም ከአንተ ተሰውሯል፣ ማን ይመርሃል አለው። አባታችን አባ ኪሮስም የዲያብሎስን ነገር በሰማ ጊዜ ምርር ብሎ አልቅሶ ወደ እግዚአብሔር ጸለየ። ጌታዬ ፈጣሪ 99ኙ ነገደ መላእክት ትተህ ከባህሪ መለኮት ሳትለይ ወደ እኛ መጥተህ ከኃጢአት ብቻ በቀር የእኛን ባህሪ ያደረግ አይደለምን? ከኃጢአት ብቻ በቀር ሥራውን ሁሉ የሠራ አይደለምን? እጆችን ዘርግተ ስለኛ በመስቀል የተሰቀልክ አይደለምን? እጆችን ዘርግተ ስለኛ በመስቀል ላይ ሆነ አምላኬ አምላኬ ለምን ተውከኝ ያልከስ አይደለምን? እኔም ካንተ ጋር እኩል ሳልሆን ፈጣሪ በዚህ ምሕረት በሌለው በጠላት እጅ ለምን ተውከኝ እላለሁ። የሰይጣናት መከራቸው ደርሶብኛልና። ይህንንም ነገር ሲናገር የሰረገላ ድምፅ ሰማ። በዚህ ዓለም የሚመስለው የሌለ መልካም መዓዛ ሸተተ። ጌታችንም ወደ እርሱ መጥቶ ሰላም ላንተ ይሁን፣ በእውነት ወንድሞችን የምትወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘሁም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ አለው። ልጆቹን በአንተ ስም የሚጠራ ወይም በስም የሚጠራ ወይም የገድልን መጽሐፍ የጻፈ ያጻፈ ወይም ያነበበ ወይም አምኖ ጸጥ ብሎ የሰማ የዘላለም ሕይወትን ያገኛል። ዳግመኛ በስም ለቤተ ክርስቲያን ዕጣንና ሌላ መባ የሰጠ አስራት ይሁንልህ፣ ያለ ምርምር ካንተ ጋር ወደ መንግሥተ ሰማያት ይግባ፣ ያለምንም ጉድለት በፊቴ እንደ አንተ መልካሙን ዋጋ ያገኛለው። ይህንንም ብሎት በሁለት እጆቹ ራሱን ይዞ እስከ እግሩ ጥፍር ድረስ ዳሰሰው። ሰውነቱም ምንም እንዳላገኘው እንደ ሕፃን ሆነ። ብፁዕ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪ ዛሬ በፊት ባለሟልነትን አገኘሁ አለ። ጌታችንም ሰው ሁሉ ገድልህን መጽሐፍ ባይቻለው የተጻፈውንም ያንብብ፣ ማንበብ ባይቻለው ገድልህ ከሚነበብበት ሄዶ በእምነት ይስማ፣ ለነፍሱም ለሥጋውም ድህነት ያገኛል። ሄዶም ገድልህ መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ አምላከ ኪሮስ አምላከ ኪሮስ ብሎ ስምህንና ስሜን 3 ጊዜ ይጥራ፣ ያለ ወቀሳ ካንተ ጋር ወደ መንግሥተ ሰማያት ይግባለው። አባታችን አባ ኪሮስም በፊትህ ባለሟልነትን ካገኘው እነዚያን በባሳት ገዳም የነበሩ መነኮሳትን ማርልኝ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም እነዚያን መነኮሳት ያመጧቸው ዘንድ አዘዘ። የእነዚያን መነኮሳት ቁጥራቸው 798 ይሆናል። ጌታችን አባታችን አባ ኪሮስን በጸሎት የዳኑ ሕሊናቸው ምን ላድርግልህ ትሻለህ አለው። አባታችን አባ ኪሮስም የምሻው ወደ መንግሥተ ሰማያት ታገባቸው ዘንድ ነው አለው። ጌታችንም መንግሥተ ሰማይስ መልካም ለሰሩ ለሌሎች አዘጋጅቻታለሁ፣ እነርሱ ግን ከመልካም ሥራ ምንም አልሰሩምና በጎ ሥራ ምንም የላቸውምና በምን ሥራ ወደ መንግሥተ ሰማያት አስገባቸዋለሁ። አባታችን አባ ኪሮስም እንኪያስ እንዲህ ከሆነ ነፍሳቸውን ከሥጋቸው ጋር አዋህደህ አስነሳቸውና መልካም ሥራ ይስሩ፣ ጌታዬ አንተም ፈጽመህ ምሕረት አድርግላቸው አለው። ጌታችንም ወዳጄ ኪሮስ እንዳልከው ይደረግልህ አለው። እንደ ቃሉም ተደረገ። ፈጥኖም ተነሱ። አባታችን አባ ኪሮስን ባዩት ጊዜ ፈጽመው አፈሩ፣ በፊቱም ሰገዱ። ጌታችን ግን አልተገለጸላቸውም ነበር። አባታችን አባ ኪሮስን ነፍሳችንን ሥጋችንንም ለአንተ አደራ ሰጥተናልና ከዛሬ ጀምሮ ለሕይወታችን መሪ ሁነን አሉት። አባታችን አባ ኪሮስም ልብሰ ምንኩስናን ያለብሳቸው ዘንድ ወደ እግዚአብሔር ለመነ። ፈጥኖም እንደ ቃሉ ተደረገለት።
አባታችን አባ ኪሮስም ወደ ውጭ ወጥቶ ትንሽ መንገድ አሳይቶ ይህች መንገድ ከገዳማችሁ ታደርሳችኋለችና በዚች መንገድ ሂዱ አላቸው። እንዳዘዛቸውም አደረጉ። በ60 ቀንም ከገዳማቸው ደረሱ። በዚያ መኖሪያ ቤትና ቤተ እግዚአብሔር ሰርተው እንግዳ በመቀበል ለድሃ በማዘን በጾምና በጸሎት ኖሩ። ከብዙ ጊዜ በኋላ አባታችን ቅዱስ ኪሮስም እነዚያን አደራ የሰጠኝ መነኮሳት አኗኗራቸው እንዴት እንደሆነ አላየውምን? ያያቸው ዘንድ መልአክህን ላክ እያለ ጸለየ። ጌታችንም መልሶ አንተ ሄደ ስራቸውን እያለው። አባታችን አባ ኪሮስም ጌታዬ ሀገሩ ሩቅ ነውና እንደምን እደርሳለሁ አለው። ጌታችንም ትንሽ ደመና ጠቅሶ በዚያች አስቀምጦ በሰላም ሂድ ብሎት ወደ ሰማይ በታላቅ ምስጋና አረገ። አባታችን ቅዱስ ኪሮስም ሬሴብ ደርሶ በቅዱሳን መነኮሳት ገዳም አጠገብ ዞረ። ወደ አባ ሚሳኤልም መቃብር ሄዶ ፈጽሞ አለቀሰ። ቅዱሳን መነኮሳትም ባዩት ጊዜ ያ በአባ ሚሳኤል መቃብር ላይ የተቀመጠው አባታችን አባ ኪሮስ ነው ተባባሉ። ሁላቸውም ከአበምኔታቸው ጋር ሮጠው ሄደው አቅፈው ሳሙት። ክቡር አባታችን አባ ኪሮስ ደህና ነህን? አሉት። ቅዱስ አባታችን አባ ኪሮስም ድሃ ውሻ ለመሆን ለእኔ ክብር ምኔ ነው አላቸው። ሁላቸውም ወደ ምድር ሰግደው ባለማወቃችን ቸል ብለንሃልና ቀድሞ የበደልንህን በደል ይቅር በለን አሉት። አባታችን አባ ኪሮስም በእኔ ላይ ያደረጋችሁትን ሁሉ ይቅር ይበላችሁ፣ ነገር ግን ሁላችሁም የእግዚአብሔር አገልጋይ አባ ሚሳኤል ሆይ ይቅር በለን በሉ አላቸው። አባታችን ቅዱስ ኪሮስም እንዳዘዛቸው አደረጉ። በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና እግዚአብሔር ይቅር ይበላችሁ የሚል ቃል ከአባ ሚሳኤል መቃብር ሰሙ። እኛ ንቀን የጣልነው ይህ ሚሳኤል አይደለምን? ብለው ሁላቸውም ደነገጡ። አጽሙንም አፍልሰው ወደ ቤተ ክርስቲያን ሊያስገቡ ወደዱ። አባታችን አባ ኪሮስም ፈልሰው የሚኖሩ የባሕታውያንንና በገዳም የሚኖሩ የመነኮሳትን ዋጋ ያገኝ ዘንድ ይሻለዋልና ተዉት አላቸው። ከዚህ ሁሉ የሚበልጥ እነግራችኋለሁ፣ በቃል ኪዳኑ ትድኑ ዘንድ መታሰቢያውን አድርጉ። ይህም ከመቃብሩ የፈለቀው ጠበል ለልጅ ልጅ ፈውስ ይሆናቸዋል አላቸው። ቅዱሳት መነኮሳትም አባታችን አባ ኪሮስን ና ወደ ቤተ ክርስቲያን እንውጣ አሉት። እሺ አላቸው። ተሸክመው ሊወስዱትም ወደዱ። እርሱ ግን እምቢ አላቸው። ዳግመኛም ልቦናን ማደንደን እግዚአብሔር ይጠላልና ልባችሁን በመብል በመጠጥ አታደንድኑ ብሎ አስተማራቸው። በልቦናችሁ የሐር ልብስ መብልና መጠጥን፣ ወርቅን፣ ብርን መውደድ አይግባ፣ ይህ ሁሉ ፈጽሞ ይጠፋልና። ነገር ግን በሰማያት መዝገብን ታገኙ ዘንድ፣ ሕመምተኞችን ትጎበኙ ዘንድ፣ ያዘኑትን ታረጋጉ ዘንድ መጻተኛውን በቤታችሁ ውስጥ አሳድሩ፣ እንግዳ ተቀበሉ፣ እግዚአብሔርን ፈጽማችሁ ውደዱት ፍሩትም አላቸው። ይህን እያለ ያስተማራቸው ከቤተ ክርስቲያን ደረሱ። አባታችን አባ ኪሮስም የልዑል ክርስቶስ ማደሪያው ሰላምታ ይገባሃል እያለ ተሳለማት። ያችን ቤተ ክርስቲያን ባህታዊ ክቡር ኪሮስ ለአንተም ሰላምታ ይገባሃል አለችው። አባታችን አባ ኪሮስም እያደነቀ ከቤተ ክርስቲያን ወጣ። አበምኔቱም አባታችን አባ ኪሮስን ከቤቴ ታድር ዘንድ ና አለው። አባታችን አባ ኪሮስም ማደሪያዬ የአባ ሚሳኤል ቤትስ ነው አለው። የአባ ሚሳኤልስ ቤት አረማውያን እኛን በገደሉን ጊዜ በእሳት አቃጥለውታል አለው። አባታችን አባ ኪሮስም የጻድቃን ሥራቸው እንደዚህ ነው፣ በፍርድ የራሳቸውን ቤት አይተውም አለው። አባታችን አባ ኪሮስ ግን ወደ አበምኔቱ ቤት አልገባም። ከገዳሙ ውጭ ከአባ ሚካኤል መቃብር ፊት ለፊት አደረ እንጂ። በማግስቱም በዚያ ወጥቶ ቅዱሳን መነኮሳትን ተገናኛቸው።
ሰላም ለእናንተ ይሁን፣ በጸሎታችሁ አስቡኝ። ከእንግዲህ ወዲህ በመንግሥተ ሰማያት እንጂ በምድር አንተያይም አላቸው። ደመና መጥቶ ነጥቆ በ7 ሰዓት ከበዓቱ አደረሰው። አጋንንትን እየገዛቸው 7 ወር ኖረ። ኑ ሲላቸው ይመጣሉ፣ ሂዱ ሲላቸው ይሄዳሉ። እንደዚህ ያለ ሥራ ብዙ ቀን ቆየ። ከዕለታት አንድ ቀን በእንቅጥቅጥ በሽታ ከጠዋት እስከ ማታ በጠና ታመመ። አባታችን አባ ኪሮስም ወደ እርሱ ወስደኝ ዘንድ እግዚአብሔር ጎበኘኝን አለ። በዚያች ሌሊት በጸና ታሞ አደረ። የጸሎት ሰዓት በደረሰ ጊዜ ጉልበቱ ደከመ፣ መስገድም ተሳነው። አባታችን አባ ኪሮስም ልትወስደኝ ከፈለግ ፈጥነህ ውሰደኝ፣ የማትወስደኝ ከሆነ ግን የትሩፋት ሥራዬ እንዳይታጎል ፈቃድህን ለመፈጸም አጽናኝ አለ። ሰርክ በሆነ ጊዜ ፈጽሞ ተራበ፣ ወደ ምድርም ፍግምግም አለ። ወደ ሰማይ ቀና ብሎ በሥላሴ ስም አማተበ። ያን ጊዜ ቅዱስ ሚካኤል ተገልጾ አባ ኪሮስ ሆይ ምግብ ትሻለህን አለው። ያን ጊዜ ቅዱስ ሚካኤል ተገልጾ አባ ኪሮስ ሆይ ምግብ ትሻለህን አለው። አባታችን አባ ኪሮስም ጉልበቴ ደክሟልና ወደ በረሃ ሄጄ የዛፎችን ፍሬ ሰበስብ ዘንድ አልችልም፣ ከዚያም ከድንጋይ ብቻ በቀር ምንም የለም አለው። ቅዱስ ሚካኤልም ለፈጣሪ ሁሉ ይቻለዋልና ይህን ድንጋይ ኅብስት ሁን ቢለው ይሆናል አለው። ይህን ብሎት በክንፉ በሮ ከአብ ከወልድ ከመንፈስ ቅዱስ ፊት ደርሶ ስለ አባታችን አባ ኪሮስ ማለደ። እግዚአብሔርም ያለህን ሁሉ አድርግለት፣ 1 ጽዋን 1 ኅብስት አውርድለት አለው። ቅዱስ ሚካኤልም እንደታዘዘ ለአባታችን ለአባ ኪሮስ አደረገለት። አባታችን አባ ኪሮስን እግዚአብሔር የሰጠህን እንካ ተቀበል አለው። ብፁዕ ኪሮስም በስም አብ ወወልድ ወመንፈስ ቅዱስ ብሎ ከመልአኩ እጅ ተቀበለ። በልቶ ጠጥቶም ፈጣሪውን አመሰገነ፣ ከደዌውም ተፈወሰ። በማግስቱ እንዳስለመደ እንደ መንኮራኩር ሰገደ። ማታ በሆነ ጊዜ ኅብስቱንም ጽዋውንም ሳይጎድል እንደ መጀመሪያው ሞልቶ አገኘው። በልቶ ጠጥቶ ሰውነቱ ቀድሞ ፍራፍሬ ስትሰበስብ ይኖርሽ፣ ዛሬ ግን ሰማያዊ ኅብስትን ጠገብሽ አላት። ነገር ግን የዘር ጊዜ ደርሶብሻልና ነፍሴ ሆይ በጾም በጸሎት ፈጽመሽ ድከሚ። ዛሬ በመዓልትም በሌሊትም ካልተጋሽ መላእክት የብርሃን ልብስ ለብሰው ከወዲያ ወዲህ እያሉ ሲወስዱሽ ምን ትያለሽ አላት። የኖኅን ራእይ፣ የዳንኤልን ምሳሌ፣ የሄኖክን ትንቢት፣ የዕዝራን ምሳሌ፣ የሰለሞንን መኃልየ፣ የዳዊትንም መዝሙር ይዘምር ጀመር። ሰርክ በሆነ ጊዜ ጽዋው ሳይጎድል የኅብስቱ ላበት እየጤሰ ያገኘዋል። ያን ኅብስት ያን ጽዋ አንስቶ ይመገባል። በሦስተኛው ቀን 2 ሰዎች በገዳማውያን መነኮሳት አምሳል ወደ እርሱ ሲመጡ አየ። ፊቱን በትምህርተ መስቀል አማትቦ የፊተኛውን አይቶ ይህ ጋኔን ነው፣ ይህም የኋለኛው አለቃው ዲያብሎስ ነው፣ ዛሬ መጡ አለ። ከሩቅ ጠርቶ እናንተ ወንድሞቼ ከወዴት ናችሁ አላቸው። ሳብአር ከሚባል ገዳም ነን አሉት። ወዴት ትሄዳላችሁ አላቸው። ወደ አባ ኪሮስ ነው አሉት። በማን ታመልካላችሁ አላቸው። በአብ በወልድ በመንፈስ ቅዱስ እናመልካለን እንልሃለን አሉት። አባታችን አባ ኪሮስም ክርስቶስን የማን ልጅ ትሉታላችሁ አላቸው። የአብ የባሕሪ ልጅ ነው አሉት። እናቱስ ማን ናት አላቸው። እናቱም ቅድስት ድንግል ማርያም ናት አሉት። እነርሱም በእውነት በልጅነት በቅድስና ያላችሁ ናችሁ አላቸው። እነርሱም ተቆጥተው ወንድማችን ለምን ትፈታተነናለህ አሉት። እርሱም እንዲህ እንዳደርግ ትእዛዝ አለብኝ አላቸው። እነርሱም እኛ መንገዶን ብቻ አባ ኪሮስ ያለበትን ንገረን አሉት። አባታችን አባ ኪሮስም ስለምን ትሹታላችሁ አላቸው። ከእርሱ ጉዳይ ያለንና ነው አሉት።
እርሱም በስምስ እኔ ነኝ አላቸው። አባታችን አባ ኪሮስም አሃው ወደ እናንተ በመጡ ጊዜ እንደዚህ ሳትፈትኑ የሃይማኖታቸውንም ነገር ሳትመረምሩ ወደ ቤታችሁ ወደ ማኅበራችሁ አታስገቧቸው። ሰይጣን ለማሳት መነኮሳትን መስሎ ይመጣልና አላቸው። እነዚያም ቅዱሳን አባታችን ይቅር በለን አሉት። ወደ ወንዝ ወስዶ እግራቸውንና እጃቸውን አጠባቸው፣ በበዓቱ ውሃ የለምና። 2 ዋሻዎች አሳይቶ በእነዚህ ውስጥ እደሩ አላቸው። እነርሱም እሺ ብለው ግን በጸሎት አትርሳን አሉት። አባታችን አባ ኪሮስም ጌታችን ይባርካችሁ ከክፉም ሁሉ ይጠብቃችሁ አላቸው። እነርሱም አሜን አሉ። አባታችን አባ ኪሮስም ወደ በዓቱ ገብቶ 40 ስግደትን ሰገደ። አቤቱ አገልጋይህን ይቅር በለው፣ በይቅርታህም ብዛት ኃጢአቱን ይቅር በለው፣ በአንተ ደም ሥጋውንም ነፍሱንም ፈጽመህ ንጹሕ አድርገው የሚለውን 50ኛውን መዝሙር እስከ መጨረሻው ጸለየ። ዳግመኛም ለእነዚህ ለተራቡ እንግዶች ምን አቀርብላችኋለሁ? ከዚህ ከሰጠኝ ከሰማያዊ ኅብስት እንዳልሰጣቸው እንደ አባቴ እንደ በብኖዳ ሥጋዬን ለአንበሳ እንዳትሰጥ እፈራለሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ የማደርገውን ግለጽልኝ አለ። ይህን እያለ ሲያዝን ቅዱስ ሚካኤል ወደ እርሱ መጥቶ አባ ኪሮስ ምን ያሳዝንሃል አለው። ይህንንም ብሎት 2 ሰማያዊ ኅብስት 2 ጽዋ ሰጠው። ይህንንም ለእነዚያ እንግዶች ስጣቸው፣ አንተ ግን የቀድሞ ኅብስትህን ብላ አለው። አባታችን አባ ኪሮስም ተቀብለው አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ። ወደ እነዚያ ቅዱሳን ሄዶ ያን ሰማያዊ ኅብስትና ያንን ሰማያዊ ጽዋ ሰጣቸው። ወንድሞቼ እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ ሀገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በጎን ዋጋ ይስጥህ አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ በዚያ አደረ። በማግስቱ ወደ እነርሱ ሄዶ ሰላምታ ሰጣቸው። የሰጠኋችሁ እራታችሁ አለቀን አላቸው። እነርሱም አቤቱ እይ ብለው ከግማሹ በቀር ሳይበሉ ኅብስቱን አሳዩት። አባታችን አባ ኪሮስም አድንቆ ጾሙ በበዓታችሁ ይበቃችኋል፣ ለምን አልበላችሁም አላቸው። እነርሱም አባታችን መብላትን በልተናል፣ የጻድቃን በረከት ጥቂቱ ያጠግባልና አሉት። በዚያም 3 ቀን ቆዩ። እንዴት እንደነበሩ አኗኗራቸውን ለአባታችን ለአባ ኪሮስ ነገሩት። አባታችን አባ ኪሮስም አጋንንትን ጠርቶ ወደ እነዚህ ቅዱሳን እንዳይቀርቡ በእግዚአብሔር ስም አማላቸው፣ አወገዛቸው። እነዚያ ቅዱሳን ከዛሬ ጀምሮ ክፉ ነገር አያገኛችሁም፣ በሰላም ወደ በዓታችሁ ሄዱ አላቸው። ከዚህ በኋላ አባታችን አባ ኪሮስ ተነስቶ ሊሸኛቸው ወደ እነርሱ ሄደ። አባ ኪሮስን ከዛሬ ጀምሮ እንሄዳለን አሉት። አባታችን አባ ኪሮስም በሰላም ሂዱ አላቸው። ከጽዋው ከ7ኛው እጅ ከኅብስቱም ከግማሹ በቀር ሳይበሉት ያ ኅብስትና ያ ጽዋ አሳዩት። አባታችን አባ ኪሮስም አድንቆ ዘወትር በጸሎታችሁ አስቡን፣ ይህን ለመንገዳችሁ ስንቅ ይሆናችሁ አላቸው። ወንድሞቼ እግዚአብሔርን በረከት እንዳታጡ ለሌላ አትስጡ። ይህ ኅብስትና ጽዋ እስከ ዕለተ ሞታቸው አያልቅም ብዬ በእውነት እነግራችኋለሁ አላቸው። እነዚያም ቅዱሳን እጅ ነስተውት ሄዱ። ከበዓታቸውም ደረሱ። ያ ጽዋ ያ ኅብስት ሳያልቅ እየተመገቡ 12 ዓመት ኖሩ። ከዚህ በኋላ በክብር አርፈው ወደ መንግሥተ ሰማያት ገቡ። ጸሎታቸውና በረከታቸው ከእኛ ጋር ለዘላለሙ ይሁን። ቅዱስ ሚካኤልም መጥቶ ያን ኅብስትና ያን ጽዋ ወስዶ ለሌሎች ቅዱሳን ሰጣቸው። አባታችን አባ ኪሮስም በበዓቱ ኖረ። ከዚህ በኋላ ከዕለታት አንድ ቀን ጌታችን እጅግ የጎበጠ ፈጽሞ ያረጀ መነኩሴ መስሎ በእጁ ምርኩዝ ይዞ
ቀስ ቀስ እያለ ሄዶ ከጥላ ስር ሲያርፍ ከሩቅ አየው። አባታችን አባ ኪሮስም ከሩቅ አይቶ ይህ መነኩሴ ፈጽሞ ደክሟል ብሎ አደነቀ። ሊጠይቀውም ወደ እርሱ ሄደ። ያም ሽማግሌ እግዚአብሔርን የምትወድ ከሆንክ ከአንተ ጋር ወደ በዓት ውሰደኝ አለው። አባታችን አባ ኪሮስም ከወዴት መጣህ አለው። ኤረር ከሚባል ቦታ ነው አለው። አባታችንም ኤረር የሚባለው ቦታ ቤት ነው አለው። ያም ሽማግሌ በምስራቅና በምዕራብ በደቡብና በሰሜን አይደለም አለው። አባታችን አባ ኪሮስም አድንቆ አባ ምን ትላለህ? በምስራቅና በምዕራብ በደቡብና በሰሜን ካልሆነ ቤት ሀገር ነው አለው። ያም ሽማግሌ ዛሬ ሳታውቀውም ኋላ ግን ታውቀዋለህ አለው። አባታችን አባ ኪሮስም ሃይማኖትህ ከሃይማኖታችን ጋር አንድ ይሆናል አለው። ሽማግሌውም አዎ አንድ ነው አለው። አባታችንም ምስጋና በሰማይና በምድር የመላ አንድ አምላክ የሚሆን በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በላለው። ያም ሽማግሌ አባታችን አባ ኪሮስን እንዳለው አለ። አባታችንም አንተ እውነተኛ ክርስቲያን ነህና ወደ በዓት የምንሄድ አለው። ሽማግሌውም አንተ ብርቱ ነህ፣ እኔ ደግሞ ደካማ ሽማግሌ ነኝ። እግዚአብሔርን የምትፈራ ከሆንክስ አዝለህ ውሰደኝ አለው። አባታችን አባ ኪሮስም እሺ እሸከምሃለሁ ብሎ ወገቡን በአጽቁ ታጥቆ አዝሎ ጥቂት ጥቂት እያለ ሄዶ ደከመ። ሽማግሌውም አባ ኪሮስን ደከምክን አለው። አባታችን አባ ኪሮስም ጸሎት ይረዳኛል አለው። ያን ጊዜ መልኩ ተለወጠ፣ ነጎድጓድ ብልጭታም ሆነ። አባታችንም ክብሩን ማየት ተሳነው፣ ዓይኑ ተጋረደ፣ ወደ መሬት ወደቀ። ጌታም አባታችን አባ ኪሮስን ፈጽሜ ላከብርህ ነው እንጂ ላጠፋ አልመጣሁምና ተነስ አለው። በእውነት አንተ እግዚአብሔርን የምትፈራ ፈጽመ የምታከብረኝ ነህና እኔም 12 እጥፍ እወድሃለሁ አለው። እውነት እልሃለሁ ስምህን በገሃድ አባ ኪሮስ ብሎ የጠራ ብቻ ሳይሆን በሕልሙም ስምህን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ፣ ከአንተ ጋር ያለ ምርምር ወደ መንግሥተ ሰማያት ይግባለው። ዳግመኛም አባ ኪሮስ ከፈጣሪ አሳስበኝ የሚልህን እኔም ፈጥኜ ይቅር እለዋለሁ። ዳግመኛም መታሰቢያ ሊያደርግ አስቦ ሳይሆንለት ቢቀር ኃጢአቱን ይቅር እለዋለሁ። ያለ ወቀሳ ያለ ከሰሳ ከአንተ ጋር ወደ መንግሥተ ሰማያት ይግባ። የገድልህን መጽሐፍ የጻፈውን ያጻፈውን ሰው ሁሉ እኔ ስሙን በመንግሥተ ሰማያት በሕይወት መጽሐፍ እጽፈዋለሁ። ወዳጅ ኪሮስ ሆይ አንተና ወንድሞች እንደ አንተም ያሉ መነኮሳት ሁሉ በአባቴና በመንፈስ ቅዱስ ፊት በመንግሥተ ሰማያት ትከብራላችሁ። ከጨረቃ ብርሃን የፀሐይ ብርሃን እንደሚበልጥ የእናንተም ክብር ከሌሎቹ ጻድቃን ይበልጣል። ሰማይም ከምድርም ከፍ እንደሚል የእናንተም ስማችሁ ከሌሎች ጻድቃን ከፍ ከፍ ይላል አለው። ዳግመኛ መከራ መስቀሌን ስለተሸከምክ እኔም እሸከምሃለሁ ብሎ በሰረገላ አስቀምጦ ከበዓቱ አደረሰው። ከበዓቱ ካደረሰው በኋላ ከዚህ ከኃላፊው ዓለም ትሄዳለህ አለው። አባታችን አባ ኪሮስም ሥጋዬን የሚቀብረው ማን ነው? በተድላ በደስታ ነፍሱ ከሥጋው የተለየች አባ ሚሳኤል ንዑድ ክቡር ነው አለው። ጌታችንም አባታችን አባ ኪሮስን በምድር ከሚያገኙት መከራ የተነሳ ለኃጥእ ሰው ወዮለት፣ ስለ ክፋቱ መላእክተ ጽልመት ይወስዱታልና የሚያገኘውን መከራ ምን ያህል እነግርሃለሁ። ዳግመኛም 3 ነገሮችን ያስፈሩኛል። ወዳጄ ኪሮስ ሆይ አንተ ግን እስከ ዘላለም ጥፋትን አታይምና ፈጽሞ ደስ ይበልህ አለው። በአስቄጥስ ገዳም የሚኖር አባ ባውማን አዝንልሃለሁና ስለ ሥጋ አታስብ፣ ዳግመኛ ወደ አንተ መለሳለሁ ብሎ ሰላምታ ሰጥቶ በታላቅ ክብር ወደ ሰማይ አረገ። ጌታችንም ሲያርግ ሚካኤልና ገብርኤል፣ ሱራፌልና ሩፋኤል፣ ሰዳካኤልና ሰላትያል
አናንያንም ራሳቸውን ዘንበል አድርገው ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድር የመላ ነው እያሉ ያመሰግኑ ነበር። አባታችን አባ ኪሮስም አቤቱ እስከ መቼ በዚህ ዓለም እኖራለሁ እያለ ግርማውን እያደነቀ ወደ እርሱ ይመለከት ነበር። ይህንንም ብሎ ወደ በዓቱ ገባ። 40 ቀን እስኪፈጸም ድረስ ምንም አልበላም አልጠጣም። ከዚህ በኋላ የይቅርታ መልአክ ቅዱስ ሚካኤል መጥቶ ትበላ ትጠጣ ዘንድ እግዚአብሔር ሰማያዊ መጠጥ ሰጥቶሃል፣ አንተ ግን ከመጠን በላይ ትጾማለህ አለው። አባታችን አባ ኪሮስም ነፍሴ እስከ ሞት ደርሳ አዝናለችና የይቅርታ መልአክ ሚካኤል ሆይ ተወኝ አለው። ቅዱስ ሚካኤልም ይበላ ይጠጣ ዘንድ ግድ አለው። ግድ ባለውም ጊዜ በላ ጠጣ። መልአኩ ቅዱስ ሚካኤልም ወደ ላከው ወደ ሰማይ አረገ። ከዚህ በኋላ አባ ባውማ በቤተ ክርስቲያን ቆሞ ሲጸልይ ቃል ወደ እርሱ መጥቶ ባውማ ባውማ ብሎ ጠራው። አሁን ቸል ሳትል ተነስተ ከአስቄጥስ በስተ ምዕራብ ወደ ሮም የምትወስደውን መንገድ ይዘህ ሂድ። በዚያም ስሙ አባ ኪሮስ የሚባል ባህታውያን ፈልግ፣ ከዚህ ከኃላፊው ዓለም የሚለይበት ጊዜ ደርሷልና ከእርሱ በረከትን ታገኝ ዘንድ ሄዳለው። ከዚህ በኋላ አባ ባውማ በማግስቱ ተነስቶ የቅዱሳንን በዓታቸውን ይፈልግ ዘንድ ወደ ዮርዳኖስ በረሃ ሄደ። በድንጋይ ወደ ተዘጋች አንዲት ዋሻ ደረሰ። ስለ እግዚአብሔር ብለ ክፈትልኝ ብሎ በሯን ቆረቆረ። ባህታዊውም ከውስጥ ሆኖ አንተ ማን አለው። አባ ባውማም የመንፈስ ቅዱስ አገልጋይ ነኝ አለ። ባህታዊውም ከውስጥ ሆኖ ግባ አለው። አባታችን አባ ባውማ ከፍቶ በገባ ጊዜ ከራስ እስከ እግሩ ድረስ ሰውነቱ በጠጉር የተሸፈነ ስሙ አባ አሞን የሚባል ባህታዊ አገኘ። አባ ባውማ ሆይ ወደ እኔ መምጣት መልካም ነው ብሎ ተነስቶ እጅ ነሳው። አባ ባውማም የአባ ኪሮስ በዓቱ ወዴት ነው አለው። አባ አሞንም ፈልግ ታገኘዋለህ አለው። አባ ባውማም አባ አሞንን በዚህ በዓት ከኖርክ ስንት ዓመት ይሆናል ቢለው 67 ዓመት ነው፣ ከአንተ በቀር ሌላ ሰው አላየሁም አለው። አባ ባውማም ሰላምታ ሰጥቶት ተሰናብቶት ሄደ። ዳግመኛም ከአንዲት ዋሻ ደረሰ። በሯንም አንኳኳ። ከውስጥ ያለውም አንተ ማን አለው። እርሱም የመንፈስ ቅዱስ አገልጋይ ነኝ አለው። በውስጥ ያለውም ባህታዊ ከፈተለት። አባ ባውማም አባ ኪሮስ አንተ ነህን አለው። ባህታዊውም አይደለሁም፣ እርሱስ ዓለም ሁሉ አንዲቱን የእግሩን ጥፍር የማያህል ፈጽሞ የከበረ ነው አለ። አባ ባውማም አባቴ ሆይ ስምህ ማን ነው አለው። የክርስቶስ አገልጋዮች ካህናት የሰየሙልኝ ስምዖን ብለው ነው አለው። አባ ባውማም ከመነኮስክ ስንት ዓመት ይሆናል አለው። 167 ዓመት ነው አለው። ከዚህ በኋላ ከገባህስ ስንት ዓመት ይሆናል አለው። 130 ዘመን ይሆነኛል አለው። አባ ባውማም ከተወለድክ ጀምሮ ወደዚህ በረሃ እስክትገባ ድረስ ስንት ዓመት ሆኖ ነበር አለው። 160 ዘመን ሆኖ የነበር። አባ ባውማም በዓለማውያን ሥርዓት ኖረ ነበርን አለው። አዎ ከሮም በመስህ በኩል በዙፋን ተቀምጬ ነበር። ከኔ በታች ሰዎች ስልጣኔን እጅ ነሱ ነበር። እንደኔ ያሉ 6 ነገሥታት ነበሩ፣ የበላያቸውም የሮም ንጉሥ ነበር አለው። አባ ባውማም በዓለም ሳለ ስንት ልጆች ወልደሃል ቢለው 58 ወንዶችንና 30 ሴቶችን ወልጃለሁ አለው። አባ ባውማም አድንቆ እግዚአብሔር ምን ያህል መርጧል አለው። አባ ባውማም አድንቆ አንተ ኪሮስ እንደሆንክ በምናመልከው በፈጣሪያችን በእግዚአብሔር ስም አምልሃለሁ አለው። አባ ስምዖንም በዓይንህ ታየው ዘንድ አለ፣ እኔ ግን አይደለሁም አለው። ይህን ሲነጋገሩ ከምድር እስከ አርያም ከምስራቅ እስከ ምዕራብ የሚሰማ የነጎድጓድ ድምፅ ተሰማ። አባ ባውማም ይህ የሚያስደነግጥ ድምፅ ምንድን ነው አለው። አባ ስምዖን ይህ የምትሰማው ድምፅ
ኃጢአት የሰሩ የክርስቲያኖች ነፍሳት ከሲኦል እየወጡ ነው፣ ዛሬ የክርስቲያን ዕረፍት ሰንበት ነውና አለው። አባ ባውማም እነዚያ ፈጽመው ኃጢአት የሰሩ ናቸው ወይስ ጥቃቅን ቢለው፣ አባ ስምዖንም ፈጽመው ኃጢአት የሰሩ ናቸው። አባ ባውማ አንተ ስምህ በመንግሥተ ሰማያት ተጽፏልና ፈጽሞ ደስ ይበልህ አለው። ከዚህ በኋላ አባ ባውማ ከዚያ ወጥቶ አንዲት በረሃ ሄደ። በድንጋይ የተዘጋች አንዲት ዋሻ አገኘ። ክቡር አባቴ ልጅን ክፈትለት ብሎ የዋሻውን በር ቆረቆረ። አንተ ማንህ የሚል ቃል ሰማ። እርሱም የመንፈስ ቅዱስ አገልጋይ የምሆን ልጅህ አገልጋይህ እኔ ነኝ አለ። ባውማ አንተ ነህን አለው። እርሱ አዎን እኔ ነኝ አለው። በሩንም ከፈተለት። መልካም ልብስ ለብሰው መልካም መዓዛ እንደሚያሸት መልካም መዓዛ ያላቸው የጵጥቂስ፣ የቁስጥ፣ የናርዶስ፣ የርሄ ሽቶ መዓዛ ከበዓቱ ወጣ። አባ ባውማን በዚያ ገብቶ አባ ኪሮስን ባየው ጊዜ ከምድር ላይ ወድቆ ብፁዕ ኪሮስ ሆይ አንተ ነህን አለው። አዎን እኔ ነኝ፣ እኔም እንዳንተ ሰው ነኝና ከመሬት ተነሳ አለው። ከብዙ ዘመን ጀምሮ ይወስደኝ ዘንድ ተስፋ አድርገው ነበር፣ ሥጋዬን ልትቀብር መጣህን አለው። አባ ባውማም እያጤኑ ለአባታችን ለአባ ኪሮስ ፍጹም ተድላ ደስታ ሲነግሩት ሲወጡ ሲወርዱ ብርሃናውያን መላእክትን አያቸው። አባታችን አባ ኪሮስ ግን ዝማ ሆድ ሕማም ታሞ ያለ ዕረፍት ይወጣ ይገባ ነበር። አባታችን አባ ኪሮስም አባ ባውማን ዛሬ የዕረፍት ጊዜ ደርሷልና ፈጥነህና በሰው እግር መንገድም ቀለምና ብራና ይዘህን አለው። አባ ባውማም አባ ኪሮስ እንዳዘዘው ሄዶ ከአባ ስምዖን በዓት ደረሰ። አባ ስምዖንን ባየው ጊዜ አባ ባውማ ዳግመኛ መጣህን አለው። አባ ስምዖንም አስቀድሞ ደርሶኛልና የመጣህበትን ሥራ አውቄዋለሁ ብሎ በሩን ከፈተለት። ቀለሙንና ብራናውን ሰጠው። አባ ስምዖንና አባ ባውማ ከአባ ኪሮስ በዓት ደረሱ። አባታችን አባ ኪሮስ ከበሽታው የጽናት የተነሳ ከሰውነቱ የሚወጣው ደም በእግሩ ላይ እየፈሰሰ ፈጥኖ ተነስቶ በዓቱን ከፈተላቸው። አባ ስምዖንም እጅ ነሳው። አባ ስምዖንም ከአላፋት ቅዱሳን የከበርክ የተመረጥህ ኪሮስ እንዲህ ሆነሃልን አለው። አባ ስምዖንም አቤቱ ዳዊት እንደተናገረ በሕግ ጸንተው የሚኖሩ ወዳጆችን ምን ያህል ትገስጻቸዋለህ አለ። አባ ስምዖንና አባ ኪሮስ ተቃቅፈው አለቀሱ። መላእክትም ከነርሱ ጋር አለቀሱ። ለአባ ስምዖንና ለአባ ባውማ መድኃኒታችን ኢየሱስ ክርስቶስ ተገልጦ ወዳጄ ኪሮስን በማጽናናት ፈንታ እንዴት ታስፈሩታላችሁን? ስለ እርሱና ስለ እናንተ ያዘጋጀሁትን ዙፋኖችና አክሊሎችን የመንግሥተ ሰማያት ቦታዎችን ብታዩ በሳቃችሁ ፈጽሞም ደስ ባላችሁ ነበር። አሁንም ስለ መከራው እጥፍ ድርብ ዋጋው እንዲበዛለት እነግራችኋለሁ አላቸው። አባ ባውማም ወደ ውጭ ወጥቶ ከውሃ ዳር ከበቀለ ቅጠል አምጥቶ በድንጋይ ላይ ጎዝጉዞ አባ ኪሮስን ደሙ ከሰውነቱ እየፈሰሰ ከዚያ ላይ አስቀመጡት። አባታችን አባ ኪሮስም ፈጣሪ ንጉሴ ሆይ እኔ ሕግህን የጠበቅሁ መስሎኝ ነበር፣ በፊትህ በደልኩን አለ። አባ ስምዖንም አባ ኪሮስን ከአንተ በኋላ ለሚነሱት ሰዎች ትምህርትና ተስፋ ይሆን ዘንድ የተቀበልከውን ቃል ኪዳንና ገድልህን ንገረን እንጂ ወንድሜ ሆይ እንዲህ አትበል፣ መከራውንም ታገስ አለው። በአባታችን በአባ ኪሮስም መንፈስ ቅዱስ መልቶበት ከመጀመሪያው እስከ መጨረሻው ነገረው። አባ ባውማም ጻፈ፣ በእግዚአብሔርም ፈቃድ ተፈጸመ። አባታችን አባ ኪሮስም አጥንቶቼ ሊለያዩ ነውና ከመሬት አስተኙኝ አላቸው። እነርሱም ከመሬት አስተኙት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ከራስጌው ተቀምጦ የፊቱን ላበት በነጭ ሐር እየጠረገለት ወዳጄ ምን ሆነሃል?
አትፍራ፣ ምንስ ትሻለህ አለው። አባታችን አባ ኪሮስም የምሻው እመቤታችን ቅድስት ድንግል ማርያምን አያት ዘንድ ነው አለው። እመቤታችንም በልጇ ፈቃድ በታላቅ ግርማ መጥታ ወዳጅ ምን ሆንክ አለችው። አባታችንም እመቤቴ በቃል ኪዳንሽ አስቢኝ አላት። ጌታችንም አቅፎ ይዞ ሳመው። ወዳጄ ላይኛውን ሰማያዊን አስብ፣ ሥጋ ግን ከመሬት የተገኘ ከንቱ ነውና አለው። ዳግመኛም አባታችን አባ ኪሮስ ጌታዬ ሆይ ንጉሥ ዳዊትን ላይ እወዳለሁ አለው። ፈጥነውም አመጡት። መድኃኒታችን አባ ኪሮስን እነሆ ዳዊት መጥቷል፣ ይዘምርልህ ዘንድ የምትሻውን ንገረው አለው። ነቢዩ ዳዊትም አባታችን አባ ኪሮስን በማንኛው አውታር፣ በማንኛው ዜማ፣ በማንኛውስ ወገን በመጀመሪያው ነውን? ወይስ በሁለተኛው ነው? ወይስ በሦስተኛው ልዘምርልህ አለው። አባ ኪሮስም የአስሩን አውታር በየወገናቸው ዜማቸውን ልሰማ እወዳለሁ አለው። ያን ጊዜ ዳዊት በገናውን አዘጋጅቶ እየደረደረ ፈጽመን ደስ እንሰኝባት ዘንድ ይህች ቀን እግዚአብሔር የሠራት ቀን ናት፣ በሕጉ ጸንተው የሚኖሩ እግዚአብሔርን የሚፈሩ ሁሉ ብፁዓን ናቸው አለ። ዳግመኛም የጻድቅ ሞት በእግዚአብሔር ፊት የከበረ ነው እያለ በልብሱ ዘርፍ አንዷን አውታር ይመታ ጀመር። የበገናውም አውታር ፈጽማጮች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድምጿ ተሰማ። ድምጿ እየተሰማ ዓመት ቆየ። ያን ጊዜ የአባታችን የአባ ኪሮስ ነፍሱ ያለ መከራና ያለ ጻዕር ሐምሌ 8 ቀን ከሥጋዋ ተለየች። ጌታችን መድኃኒታችን ኢየሱስ ክርስቶስ አባ ስምዖንን ካሁን ጀምረህ ወደ በዓትህ ሂድ አለው። አባ ስምዖንም በአባ ኪሮስ ነፍስና ሥጋ ተማጽኛለሁና ከእርሱ አትለየኝ አለው። ጌታችንም ኋላ ታውቀዋለህ እንጂ እኔ የማደርገውን አሁን አታውቅምና ሂድ ብሎ ተቆጣው። አባ ስምዖንና አባ ባውማ ይህን በሰሙ ጊዜ ወደ በዓታቸው ሄዱ። ጌታችንም የአባ ኪሮስን በዓት ማንም እንዳይገባበት ደፈናት። መላእክትን በእሳት ፈረሶች የጽድቅ ድገብና የሚያበራ የድል መብራት ይዘው አባ ኪሮስን ለመቀበል ወረዱ። ጌታችንም መላእክትን የአባ ኪሮስን ሥጋ በዚህ እንዲቀበር አልፈቅድም አላቸው። ይህንንም ብሎ መላእክት ከእነርሱ ጋር እንዲያሳርጉት አዘዛቸው። አዳም ቀድሞ ከነበረበት ከደብር ቅዱስ ደረሰ። ነፍሱን ከሥጋው ጋር አዋህዶ ጸሎተ ቅዳሴ አደረሰ። ተስፋ ያደረገለትን የብርሃን አክሊሎችና ዙፋኖችን በረከት የመላበት የመንግሥተ ሰማያትንም ክብር አሳየው። ከዚህ በኋላ ገነት አስገባው። የተመኘውንም መልካም ዋጋ ሰጠው። ለወዳጆቹ በምድር መከራንና ሕማምን በመንግሥተ ሰማይ ታላቅ ክብርን ለሚሰጥ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። የገዳማውያን መነኮሳት መመኪያቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችን የቅድስት ድንግል ማርያም ፍጹም አማላጅነቷ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። የአባታችን የአባ ኪሮስ ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር። የቅዱሳን ገዳማውያን የአባ ባውማ፣ የአባ በብኖዳ፣ የአባ ሲኖዳ፣ የአባ ለትጹን፣ የአባ ሚሳኤል ጸሎት የአባቶቻችን የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን በረከት የቅዱሳን መላእክት ረድኤት ከሁላችን ሕዝበ ክርስቲያን ጋር ይሁን። ገዳማዊ ቅዱስ ክቡር የሚሆን አባ ኪሮስ ያደረገው ተአምር። ጸሎቱ በረከቱ ከሀገራችን ከደብራችን ከሁላችን ሕዝበ ክርስቲያን ጋር ይሁን። በአንዲት ሀገር አንዲት ሴት ነበረች። ከዕለታት በአንድ ቀን በፈጣሪው ኃይል ተአምርን የሚያደርግ አባ ኪሮስ የበዓሉ ዕለት በደረሰ ጊዜ ለበዓሉ ሊደረግ የሚገባውን አዘጋጀች።
ከዚህ በኋላ በመምረጊያው መርጋ ጠዋት ሲነጋ ጋኑን ከፈተችው። እንጀራን ሰርታ በጋን ውስጥ አድርጋ በላዩም ውሃ ሞላች። ያችም ሴት ወዮልኝ ወየቷ አለብኝ እያለች ጮኸች። ከጎረቤቶቿ አንዲት ሴት ጩኸቷን ሰምታ እየሮጠች ብትመጣ ራሷን ዘንበል አድርጋ አዝና አገኘቻት። ምን ሆንሽ ብላ ብትጠይቃት ከመጀመሪያ አንስታ እስከ መጨረሻ የሆነውን ሁሉ ነገረቻት። ያን ጊዜ የሀገሩ ሰዎች መጡ። ያችን የምትሰርቀውን ሴትዮ አይቷት በአንድነት ክቡር አባታችን ሆይ አቤቱ ይችን ሴት ይቅር በላት፣ ኃጢአቷንም ደምስስላት አሉ። በዚያን ጊዜ የታሰረ እጇን ተፈታ አወጣችም። ይቅር ባይ ክቡር የሚሆን የአባ ኪሮስን ተአምርና ኃይሉን የሀገሩ ሰዎች ሁሉ አይተው ፈጽመው አደነቁ። ዳግመኛም አባታችን ጻድቁ አቡነ ኪሮስ ያደረጉት ተአምር ነው። ጽጋግ በምትባል አንዲት ሀገር 2 አረማውያን ወንድማማቾች ነበሩ። ድንቅ ተአምርን የሚያደርግ የቅዱስና የክቡር የአቡነ ኪሮስን ቤተ ክርስቲያን በዛች ሀገር ነበረች። እነዚህ አረማውያን የቤተ ክርስቲያኑን ንዋየ ቅድሳት በኃይል ለመዝረፍ መጡ። ከዕለታት በአንድ ቀን ሄደን የክርስቲያን ወገኖች ፈጽሞ የተደሰቱባትን ያችን ቤተ ክርስቲያን እናቃጥላት ተባባሉ። ይህንንም ብለው እነዚያ ሰነፎች የሆኑ 2 አረማውያን ሰዎች የጦር መሳሪያቸውን በመያዝ ተነስተው ወደ ማር ክቡር አቡነ ኪሮስ ቤተ ክርስቲያን ሄዱ። የቤተ ክርስቲያን አገልጋዮች ካህናትና ዲያቆናት ወዳሉበት በቁጣ ገቡ። እነዚህም 2 አረማውያን ወንድማማቾች የቤተ ክርስቲያን አገልጋዮችን ካህናትን እኛ ያችን ቤተ ክርስቲያን እናፈርሳት ዘንድ ንውጡ አሏቸው። ከዚች ቤተ ክርስቲያን ያማረ የተወደደ ሌላ አዳራሽ ሰርተን የመኖሪያ ቤታችን እናደርጋለን አሏቸው። የቤተ ክርስቲያን አገልጋዮች ካህናትም እኛ ሳንሞት እናንተ ይችን ቤተ ክርስቲያን ታፈርሷት ዘንድ ለቀን አንወጣም አሏቸው። ከሰዎቻቸው ጋር 2ቱ አረማውያን ወንድማማቾችና ካህናት በተነጋገሩ ጊዜ ከሱ በኋላ ለሚነሱ መናንያን መጀመሪያ በሆነ ገዳማዊ አቡነ ኪሮስ ጸሎት ኃይል ከአረማውያን ወገን ብዙ ሕዝብ በከንቱ ይጠፉ ነበር። ከካህናት ወገን ግን አንድስ እንኳ አልጠፋም። ከዚህም የተነሳ ካህናት ደስ ተሰኝተው ከፊተኛው ይልቅ ምስጋናቸውን አበዙ። ክቡር በሚሆን በአቡነ ኪሮስ ቤተ ክርስቲያን የተደረገውን ድንቅ ተአምርን በሰሙ ጊዜ ከሩቅ በሚኖሩ አረማውያን ሰዎች ላይ መንቀጥቀጥና ፍርሃት አደረ። ከሌላ አገርና ከአረማውያን ወገን የሆኑ ብዙዎች መጥተው እየተጠመቁ ክርስቲያን ሆኑ። በአቡነ ኪሮስ ጸሎትና ኃይል ጦሩ ወደ እርሱ ተመለሰ። ሌላ ሰው እንደወጋው ጎኑ ተወጋ። የበረሃ ወንበዴም ባለማመኔና ባለማወቅ የበደልኩ እያለ ጦሩን መዞ በክፉ አሟሟት ጮሆ ሞተ። ከዚህ በኋላ አባታችን አቡነ ኪሮስ በኃጢአቱ ስለሞተው ወንበዴ ቢጸልይ በአባታችን በክቡር አቡነ ኪሮስ ተአምርና ጸሎት ኃይል ከሞት ተነሳ። ይህም የሆነው በክቡር አቡነ ኪሮስ ተአምርና ኃይል ነው። ያም ደግ ሰው የክቡር አቡነ ኪሮስን ድንቅ ሥራ እያደነቀ በሰላም በጤና ወደ ቤቱ ገባ። የክቡር አቡነ ኪሮስ ተአምሩን መታሰቢያውን ለሰው ሁሉ አስተማረ። የአባታችን የአቡነ ኪሮስ ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን፣ አሜን።